አንተን አንተ የኛ ጠላት ነው፣ የእናንተ ጠላት ነው። ስለዚህ ነው ለመግደል የምትፈልጉት? መደባደብ ፈልጋለሁ ከኔ ጋር። ፋይት። እስኪ ልቀቁት ባካችሁ። ና እስኪ ወደ ቤርትነት እንዳትወስዱት ወገኖች። እኔ በዚህ ሁሌ ነው እነሱን ሁለቱን ሳያቸው በቃ በአካልም አውቃቸዋለሁ፣ በዚህ በአካልም አውቃቸዋለሁ። እኔ እነሱን በአካልም አውቃቸዋለሁና ያኔ አዲስ አበባ ሜሽን ካወቃችሁ ትልቁ ጋርድ ሜሽን ነው አዲስ አበባ ላይ ዛታ ሜሽን። ይሄ ነገር እውነት ነው ሜሽን ለዋለሁ ደጋግሜ ጠይቄዋለሁና ባይዘ የደቡብ የወላይታ የደቡብ ልጆች የጋሞ ልጆች በጣም አዲስ አበባ ላይ ትላልቅ ቦታ ላይ ጋርድነት የሚሰሩት እነሱ ናቸውና ሪስፔክት ባይዘ በጣም ነው ማከብራችሁ በየአካባቢው ያላችሁት። አይ እነዚህ ልጆች እዛ ላይ ያዩዋቸው ልጆች ናቸውና ለዛ እኔ ልጠይቃቸው ብዬ ነው። እኔም እንደናንተ ያው ተገርሜ አይቻለሁ። ምክንያቱም እነዚህ አስበዋል ስንት ሰው እንደዚህ አንጠልጥሎ ወደ ውጭ የሚያወጡ ሰዎች እንደዛ አፈር ሲበሉ ስላየው ነው ወይ አባቴና ዮሴፍ ጥያቄ አለኝ ላንተ። እኔ አየ የምር ግን ከልብ ይሰማ ነበር እሱ ሲሰነዝ? አየ ጥያቄ በቃ አሁን ይሄ ነው ማለት አንተ የምትጠይቀው የሱ መሰንዘሩ ላይ ነው ወይስ በእውነቱ በኩል ባለው? በእውነቱ በኩል ባለው ላይ ነው። እውነቱ ላይ ነው። እኔ መስማት ፈልጌ በቃ አሁን እውነቱ ልንገር። ሰውም እዚህ ጋር አሁን እኔ 1000 ሰው ነው የፈለኩት 600 ምናምን እኔ ብያለሁ። 1000 ሰው ይገባል ቤት ብያለሁ። 1000 ሰው ቅድም ብያለሁ አይደል? 1000 ሰው ይገባል ብያለሁ። ይሄን እንደ ፓስተር ነው ምናምን ነገር ብለህ ምናምን ሊሆን ይችላል፣ ግን 1000 ሰው ቤት ይገባል። እኔ ሰማት ነው አልኩ። ዝም ብለህ ቤትህን አሁን ዝም ብለህ ማየት ነው። ወደ እውነቱ እሄዳለሁ። ከመጀመሪያው ነው የምጀምረው። ከመጀመሪያው ሲጀምር አጋጣሚ ያው ብራዘር እኔ ያው ይሄ ለኔ ታላቅ ወንድሜ ነው። ያው ወደ አዲስ አበባ እኔ ነኝ ያመጣሁት። አንደኛው ወንድም አለ ጥቁሩን አበቃ ይባላል። እሱን ያመጣሁት እኔ ነኝ። አጋጣሚ አብረን አዲስ አበባ ላይ የኖርን ጋርድነት እንሰራ ነበር እና የኔ ጓደኛዬ ከወንድም በላይ በጣም ወደው ጓደኛ አለኝ አቢቲ ይባላል እና በዛ መሀል እሱ እኛ ጋር መጥቶ ራት በልተን ምን ብለን ተኝን። ነገ ቸርች እንሄዳለን አለ። ማን ይላል አቢቲ ባክ አንተ ጆካ ተያዝ ባክ ዝም ብለህ ተኛ ምናምን ነገር ይላል። አንደኛው ደግሞ አበቃ ብሉት አንተ እኛም በካራቴ ልታስጠል ነው እንዴ ምናምን አረ ዝም ብለህ ተኛ ምናምን ያለ ያሾፍን ተኝን። ነጋ ዝም ብለህ እንደመቀለድ ሄድን ቸርች እንደመቀለድ ሄድን ቸርች ስንሄድ አንድ አይነት ልብስ ለብሰን አይታላ እሱን ገዝተን ነው እኛ አንድ አይነት ልብስ ዛሬ የኔ ቀን ነው ምን ነው ዛሬ የኔ ቀን ነው ምን ልብስ ገዝን እኛ በራሳችን ብር የዛኔ ስንት ነው 5 ብር አይ ቲንክ 5 ብር ነው እንደዛ ነው የገዛን 5 ብር ለአራታችን ገዝን። ከዛም ማለት አጋጣሚ እኛ ቁጭ ብለን ቃሉን የሰምን ያለ ይሄኛውን የጸለየ እንዲመጣ ይሄን ነካ በቃ እንዴ ነክቶ እንዲጸልይ በቃ በቃ የሆነ ያሌለ የሚገርም ፓወር በቃ እኔ አላውቅም ከየት ይምጣ አላውቅም። ጋርዶችን ምናምን በቃ ግብግብ ምናምን ተፈጠረ ምናምን ያዘ ጋርዶችን ይዞ መሮጥ ጀመረ። ማን ይሄ ከዛም በኋላ መጨረሻ ላይ ጋርዶች ምናምን ያዙና እሱንም ወደ መድረኩ ይዞ ይሄዳሉ። የኔን ጉድ አላወቁም ጋሼ። ከዛም እሱን ወደ መድረኩ ይዞ ሲሄዱ ምን ተፈጠረ? እዛው አጋንንቱ አወጣ ገባ። እሱ ላይ ያለውን አጋንንት አወጣበት። ሳወጣ ደግሞ እኔ ደግሞ አገር ሰላም ነው ብዬ ለካ እሱ ለነሱ ሳስቸግር እሱን ለመያዝ ሄዳለሁ። እኔ ላይ ያለውን ጉድ አላውቅም። ከዛም እዛውም ደግሞ እኔ ላይ ተፈጠረ። ይሄ እንደዚህ አይነት ነገር ሲፈጠር ምንድነው ለኔ በቃ ጸሎት ማድረግ ለሱ ወደ እኔ ዞር ሲዞር ምንድነው
በዛ መሀል እኔ ምንም ማውቀው ነገር የለም። ከዛ እንደዚህ ስንናቶ ሲጸልይልኝ በቃ እኔ በቃ ወደኋላ ወደኩ። ከዛም በኋላ ጋርዶች ሮጦ በቃ እኔ መደባደብ ፈልጋለሁ ሲል ፈርቶ ጋርዶች አይታል 3 ነው ምናምን ጋርድ ነው በዚህ በዛ ምናምን ነገር ያዙኝ። ሄዶ ይጠልዘዋል ይመታዋል ምናምን ነገር ብሎ ከዛም በዚህ በዛ ሲይዙ በቃ መደባደብ ፈልጋለሁ ምናምን ጣወጡ። ከዛን እስቲ ልቀቁታል ባለው እንዳለው ምናምን መደባደብ ሌላ አያስኬደኝ ምን እንደሆነ አያስኬደኝ ታውቃለህ። ሄዳለሁ አያስኬደኝ የምርኮ ልጣላ እኮ ነው እግዚአብሔርን ነው የሚለው። ይሄ ቀልድ ምናምን ነገር አይደለም። ልጣላ ቀጥታ ነው ይሄ በቃ እሱን እኔ ድሮም ጀምሮ የሆነ ታውቃለህ እንደ ውሸት ነው ብዬ ነው ማምነው የነበረው። ገብቷል። ውሸት ነው የሱ ነገር አገልግሎቱን ልክ አይደለም ምናምን ብዬ ነው ማምነው የነበረው። ለካ እኔ እውነቱ ሲገለጥልኝ ያኔ ነው በቃ ትክክለኛ ነው ብዬ ያመንኩትና በየርኩበት ሰይጣን እኮ በነገራችን ተራ ነው ታሴ። አሁን እሱ የሱ እርግጫውን ነው የምታየው። ምን አለ ዮሴፍ አንዴ ላስቆም። እኔ አንድ ነገር ልንገራችሁ ባይዜ በጣም ብዙ ጓደኞቼ ላይክ ከ80% ላይክ ጴንጤ ናቸው። ከዛ ወይ 5% ሙስሊም ጓደኛ አለኝ። ከዛ ብዙ ጊዜ አዲስ አበባ ስኖር ቸርች እንሂድ ይሉኝና ያስጨንቁኛል እና ብዙ ጊዜ አልሄድም ቢኮዝ እኔ ኦርቶዶክስ ስለሆንኩኝና ከዛ አንድ ቀን በጣም ከአሜሪካ አንድ ጓደኛዬ ትመጣና ካሌርኩኝ አለች። በቃ ካሌርኩኝ ብላኝ አለችኝ። እሺ ብዬ በቃ ላይክ ነው ሰው የላትም ሄድን እና እኔ ገብቼ ያውቃለሁ ግን እንደዚህ አይነት ፊሊንግ ተሰምቶ ያውቅም እና ለነግራችሁ ነው በደንብ ስሙና በጣም ቤቱ እዚህ ቦሌ ልክ ኒውዮርክ ካፌ አካባቢ ከጀርባው ነው ያለው። ቸርቹን ያው የምታውቁ ሰዎች ካላችሁ ከኒውዮርክ ካፌ ጀርባ ነው ያለውና ገባው ጸሎት ይጸልይ። እኔ አላውቀውም ማን እንደሆነ ፓስተር አይ ቲንክ የድሮ ፓስተር ነው መሰለኝ። ሰዎች ይዘለሉ ይወጣሉ ከአጠገቤ ምናምን ይወጣው ምናምን ሜዳ ላይ ይሄዳሉ። ናትዬ እንዴት ነህ? ይወጣሉ ከወንበር ብድግ ያሉ ይወጣሉና እኔ እዛ መሀል ውስጥ ማለት ነው። እኔ አሁን ክለብ ነበር እዛን ቀን የነበርኩት ክለብ እየጨፈርኩኝ ነው።